ድራማው ሲጀመር ሁለቱ ፍቅረኛሞች ጄላንና አሊ አብረው ካፌ ውስጥ ተቀምጠዋል። ሁለቱም አብረው ቁጭ ብለው ቆንጆ ጊዜ እያሳለፉ ናቸው። ጄላን በዚህ ሰዓት ላይ ሃይደር አሊ የእሷን ፍቅረኛ ምን ያህል እንደምታፈቅረው እየነገረችው ነበረ። ታውቃለህ፣ ድጋሚ ብፈጠር እንኳን ድጋሚ ብወልድ አንተን ነው የምመርጠው፣ አንተን ነው ማፈቅረው እያለችው ነበር። የኔ ፍቅር እያለ እጇን ይስማል። አሊ በጣም ነው መወደ ማፈቅረ እያለችው ነበረ። ለሁሉም ነገር እኔ ዝግጁ ነኝ አለችው። ለሁሉም ይላታል። አዎ ለሁሉም እያለችው ነበር። ለሁሉም እሺ ጥሩ በቃ ሰርፕራይዝ አለኝ እያላ ነበር። ምን ትሏለች? በጣም ደንግጣ ግራ ገብተዋት የሆነ ነገር አምጥቶ ሰርፕራይዝ እንደሚያረጋት ጠብቃለች። ድንገት ቀለበት ነበር ያወጣው። ታገቢኛለሽ ብሎ እየጠየቃን ነበረ። በደስታ ብዛት ፈነጨች። አፈቅርሻለሁ ማለት እስከ ህይወቴ ፍጻሜ ድረስ ካንቺ ጋር ሆናለሁ እያላ ነበር። ለማመን እየከበዳን ነው። እንባ የተናነቃን ነው። በደስታ ብዛት ማልቀስ ጀመረች። እንዴ ምን አይነት ጥያቄ ነው? አዎ እንዴ ላገባ ፈልጋለሁ ብላ ቶሎ ብላ ቀለበቱን እንዲያረግላት ጠየቀችው። አጠለቀላት። እሺ ነገ እንጋባ እያላት እየጠየቃን ነበር። ከዛ እሷ ኧረ ነገ እሺ ችግር የለም ደስ ባለቀን እኔ ደስተኛ ነኝ አሊ ካንተ ጋር ይሁን እንጂ በማለት እየተናገረች ነበር። ጄላን ለመጀመሪያም ጊዜ ነው ካንቺ ፍቅር ሲይዘኝ ይላታል። እኔም ካንተ ፍቅር ሲይዘኝ ለመጀመሪያም ጊዜ ነው እያለችው ነበረ። ታውቂያለሽ የኔ ፕላን የኔ እቅድ በቃ አንቺን ማፍቀር ነው። በቃ በህይወቴ አንቺ ትልቅ ሚና አለሽ እና አንቺ ማግኘቴ በህይወቴ ትልቁ አጋጣሚ ነው እና ይህን እድል ማጣት አልፈልግም እያለ ነበር። እኔም ሁልጊዜ ቀኔን መልካም ታደርግልኛለህ፣ ሁልጊዜ ቀኔን በሙሉ እንደዚህ ደስተኛ እንደሆን ታደርግልኛለህ እያለችው ነበረ። የኔ ፍቅር አፈቅርሻለሁ፣ ነገር ግን አንድ የምጠይቅሽ ነገር አለ ማለት ያው ማድረግ ካልቻልሽም እረዳሻለሁ አላት። ኧረ አታስጨንቀኝ፣ ንገረኛ አሊ ምንድነው ሀሳብ እያለችው ነበረ። የኔ ፍቅር ማለት ለተወሰነ ጊዜ እኔና አንቺ መለየት አለብን አላት። ደነገጠች፣ ግራ ገባት። ምን ለማለት ፈልገ ነው? እንዴት አልገባኝም አሊ፣ ምን ይዘብኝ ደግሞ እየመጣ ነው በአሁኑ አልገባኝም፣ ምንድነው የምትለው ንገረኝ እስኪ አለችው። ማለት ከሀገር ውጭ እንድትወጪ እፈልጋለሁ፣ እንድትዘጋጂ እፈልጋለሁ። በቃ ዝግጅትሽን አጠናቀሽ ቶሎ ብለሽ ያው ሜሌክ ታግዝሻለች እያላ ነበረ። ቆይ አንዴ ፍቅር ምን እያልክ ነው ያለው? ማለት ለምን ብዬ ነው እንደዚህ ማድረገው? እኔ ለምን ብለን የምንለያየው? እስኪ ንገረኝ አለችው። ጄላን ከባድ ችግር ወደ እኔ እየቀረበ ነው፣ እንዴ ብዬ እንደምነግርሽ አላውቅም። የምን ችግር ትላለች። ይኸውልሽ ይሄን ነገር እንዳስተካከልኩኝ በእውነት አብረን ነው የምንሆነው፣ እባክሽ ተረጅኝ እያለ ነበረ። እንዴ ይኸውልህ ስማኝ አሊ፣ ልነግርህ የምፈልገው ነገር ካለ ንገረኝ፣ ለምን ልብ የምታስጨንቃት ምንድን ነው እያለችው ነበረ። ይኸውልሽ የኔ ፍቅር አንድ ጊዜ ስሚኛ፣ እነግርሻለሁ ሁሉ ነገር ግን አሁን አይደለማ። እኔ የምፈልገው ከአንቺ አሁን አንድ ነገር ነው። ዝም ብለሽ ጥያቄ መጠየቅሽን አቁሚና የምልሽን ነገር አድርጊ እያለ ነበረ። ጠይቃለሁ እንጂ ጠይቃለሁ። ከኔ ጋር ችግር አለብህ እንዴ? ያጠፋሁት ነገር አለ እንዴ? ምን አረኩኝ? ምን አጠፋው? ማለቴ ምንድነው? አሁን ጥሩ አልነበረን እንዴ? ምን የተቀየረ ነገር አለ ብላ እያንገበገባት ጠየቀችው። እስካሁን ድረስ ስለኔ ብዙ ማታውቂው ነገር አለ ጄላ ይላታል። ደነገጠች። እና ማለት ነው ቃል ገባልሻለሁ ሁሉን ነገር አንድ ባንድ ነግርሻለሁ፣ ነገር ግን አሁን ትይጂ ጥሩ ነው ጊዜ የለኝም እያላን ነበረ። እንዴ የሆነ ነገርም አለ ንገረኝ ብላት እንደዚህ በተደጋጋሚ ስታስጠንቀው ጄላ የምታፈቅሪኝ ከሆነ አላት። እኮ አፈቅርሃለሁ አለችው። እኮ ከዚህ ውጪ ቶሎ ብለሽ ከዚህ ጂ መጠየቅሽን ጥያቄ አቁሚና ከዚህ ውጪ አላት። ግራ ገባት። ቶሎ ብላ ወጣች። ከዛ በር ላይ ሆና ታክሲ እየጠበቀች ነበረ። ታክሲ የሚያቆምላት ጠፋ። ድንገት አንደኛው ታክሲ መጣ። ታክሲ ውስጥ ገባች። ላጥ ብላ ትሄዳለች። ግራ ገባት። ታክሲ ውስጥ ሆና ወደ ቤት እየተመለሰች ምን ሆኖ አሊ እያለች ራሷን ስጠይቅ ነበረ። አሊ ሃይደር ግን ከባድ የበቀል ሰው ነው። እዛ ውስጥ ሊገለው የሚፈልገው ሰው አለ። ይህ ሰው ከጓደኞቹ ጋር አብሮ እየተጫወተና አብሮ እየጠጣ ነበረ። አሊ ድንገት ከኮቱ ውስጥ ሽጉጥ አወጣና አቀባበለ በስነ ስርዓት። ከዛ በኋላ ሽጉጡን ከያዘ በኋላ ኮቱ ላይ ደረበበት። ከዛ አሊ በዚህ መንገድ ሽጉጡን ይዞ በኮቱ ደብቆ ወደዚህ ሰው ፊት ለፊት ተጠገና ፊት ለፊቱ ቆመ። ይህ ሰው ፍጥጥ ብሎ አየውና ምንድን ነው እያለ ጭንቅላቱን እየነቀነቀበት ነበረ። አሊ ሃይደር ይህን ሰው ፊት ለፊት ሲመለከተው የሰውየው ጋርዶች ደግሞ ምንፈለግ እያሉ ነበር። ይህን ጊዜ አሊ ምንፈለግ ብሎ የጠየቀውን ፊቱ መታውና ሽጉጡን አወጣ። ፊት ለፊት የነበረውን ሰው በተደጋጋሚ ደረቱን መቶ ገደለው። በግራና በቀኝ አብረው ቁጭ ብለው ሲጠጡ የነበሩትን በሙሉ ገደላቸው። የሰውየውን ጋርዶች ሙሉ ተራ በተራ እየገደላቸው ነበረ። ሁሉም ነገር በሰከንዶች ውስጥ በፍጥነት ነው የሆነው። ተኩስ ተከፈተ። እዚህ ሬስቶራንት ውስጥ እልም ያለ ቀውጥ ያለ ተኩስ ተከፍቶ ድንገት ጄላን መጣች። አሊ ግን ደህና ነህ እያለችው ነበረ። ጄላን ከዚህ ጂ ይላታል። አሊ ምን ተፈጠረ እያለችው ድንገት ተተኮሰ። እግሯን ተመታ። ድንገት ወደቀች። ወዲያው እሱ መጣና የተኮሰውን ከገደለው በኋላ ወደ እሷ እየቀረበ አይዞሽ ጄላን አይዞሽ እያለ ነበር። አሊ እግሬን እያመኝ ነው በጣም እያለችው ነበር። በድንገት የሆነ ሰውዬ ሲመጣ ሽጉጥ አነሳችና ተኩሳ ገደለችው። አሊን ሲመለከት ደነገጠ። ጄላን እንደዚህ አለማ የሰውየውን ግንባር መታ ሰገለው። ደነገጠ። እንዴት ነው ሽጉጥ እንደዚህ መተኮስ የቻለችው ብሎ እየገረመው ነበረ። በደቂቆች ውስጥ ፖሊስ መጣ። ተያዙ። ኢስታንቡል የሚገኘው የእንደዚህ አይነት ከባድ ወንጀል የሚመረምረው ቡድን እነሱን ከያዘ በኋላ አሁን ከባድ የስለላ ሁኔታ ስላለ በቀጥታ መረጃ እየተለዋወጡ ነበረ። አንዲት ሴት መታ በቀጥታ ለእሱ አዛዥ ወደ እሱ እየቀረበች ይኸውልህ አንድ የተያዘ ሰው አለ፣ 10 ሰው ገሏል፣ ብዙዎቹን አቁስሏል ብላ ነገረችው። አስሌ ምንድነው የምትይው እያላ ነበር። አዎ ይህን ሰው ማን እንደሆነ መቼስ ታውቃለህ አለችው። ስለ ሃይደር አሊ ነው የምታወሪው እያላ ነበር። አዎ አለቃ ስትለው ነበረ። እሺ ሞቷል ወይስ ቆስሏል ብሎ ጠየቃት። ኧረ ምንም ጭረት እንኳን ሰውነቱ ላይ የለም፣ ምንም የሆነው ነገር የለም አለችው። እሺ ጣቢያ ነው ያለው
በቃ ማንም ሰው እኔ ሳለመጣ በፊት እንዳያናገረው እሺ፣ ይሄ ስለላ በድብቅ መሆን አለበት እያለ ነበረ። በጣም ብዙ የምንነጋገረው ነገር አለ፣ ብዙ ስብስብ ነገር አለ እያለችው ነበረ። በሌላ በኩል እስር ቤት የታሰረ አንድ የማፊያዎች አለቃ አለ፣ ቦዞ የሚባል። እዚህ እስር ቤት ለሱ ልክ እንደ ገነት ነው፣ ምንም የጎደለበት ነገር የለም። ቦዞ እስር ቤት ውስጥ ሆኖ ኩሻፕ እየሰራ ነው። በድንገት የሱ ጓደኛ መጣ። ቦዞ አጎተ ተገደለ ብሎ ነገረው። ሲገለው ደነገጠ ቦዞ። ከዛ ገዳዩም እንደተያዘ ነበር የነገሩት። ከዛ ገዳዩ እዚህ እስር ቤት ስለሚመጣ ቦዞ ወይ ይበቀለዋል ወይ ሌላ ነገር ያደርጋል። እየጠበቀው ነበረ። ጄላን የምርመራ ክፍል ውስጥ ትገኛለች። እግሯ በጥይት እንደተመታ የሆነ ነገር ጠቅልለውላታል። እግሯ እየተንቀጠቀጠ ነበር፣ እያለቀሰች ነው። በአንድ ምሽት ውስጥ ህይወቷ ድብልቅልቁ ወጣ። አሊም ቢሆን ሌላ የምርመራ ክፍል ውስጥ ይገኛል። አስሊ በመስኮት ውስጥ እያየችው ነበረ። ድንገት መርማሪው መጣ። እሺ ሃይደር አሊ፣ እኔ እንግዲህ ይልማዝ እባላለሁ፣ ፖሊስ አይደለሁም አለው። እናንተ ኬን የመጣው ብሎ ጠየቀው። እሱን ከክፍል እስኪ እንዝለለው። በነገራችን ላይ ማለት ጥሩ ድል ይኖረናል ከዚህ በኋላ እናንተ በደንብ የምንተዋወቅበትና ስለኔ በደንብ የምታውቅበት ማለት ነው። አብረን ልንሰራ እንችላለን። ስላገኘው ደስ ብሎኛል። እና ያው ሁሉን ነገር በስነ ስርዓት ነው ማለት ያቀርክበት። ቤዶ የሚባለውን ሰው በጥንቃቄ ገደልከው ማለት እዛ ጋር ብዙ ጋርዶች ነበሩ። ይሄ ነገር እኮ ከባድ እኮ ነው። በጣም በዚህ ጉዳይ ላይ የሰለጠኑ ስፔሻል ሰዎች እንኳን ይሄን ግድያ በዚህ መንገድ እንኳን ለመፈጸም ይቸገራሉ ሲሉ ነበር። እኔ ምንም አላቀድኩም፣ ከነሱ ጋር የሆነ ችግር ስላለብኝ ነው ማለቴ ማድረግ ያለብኝ ነገር አድርጌያለሁ ብሎ አሊ ይመለሳል። የፍቅረኛ ስማን ነው ብሎ ጠየቀው። ከዛም በኋላ ጄላን ነው አትንገረኝ፣ ችግር የለም እያለው ነበር። ይኸውልህ ስማኝ መርማሪው ማለት እሷ ሰው የምትገል ሴት አይደለችም፣ እባክህ እሷን ከዚህ ጨዋታ አውጣት ሲለው ነበረ። ስማኝ አንተ ሰው ስማኝ፣ እኔ አሁን በታማኝነት የምነግርህ ነገር ማለት ነው ከኛ ጋር ከሰራ ነገሮችን ላቀልል እችላለሁ። እሷም ችግር ውስጥ አትገባም። ጄላን ፍቅረኛ ችግር ውስጥ እንድትገባ የማትፈልግ ከሆነ አንተ እዚህ ጋር ለእኛ ማድረግ ያለብህም ነገር አለ ይለዋል። ሃይደር አሊ ፍቅረኛው ጄላን እንዳትታሰር ብሎ የሆነ ዋጋ መክፈል እንዳለበት በግልጽ እየተነገረው ነው። በቀጥታ ከኛ ጋር ስራ እያለው ነበረ። የእኛን ሀሳብ እሺ ብለህ ከተቀበልክና ከተስማማ ብዙ ነገሮች ይቀሉልልሃል አለው። ከዛ ምን ይሁን እያለ እያዳመጠ ነበረ አሊ። ሃይደር ቤዶን ገለዋል፣ ነገር ግን የእሱ የወንድም ልጅ ቦዞ እዛ እስር ቤት ነው የሚገኘው ብሎ ነገረው። እና ምን እንዳደረግ ነው የምትፈልጉት ሲለው ነበረ። እዛ ትገባለህ አለው። ኧረ ይገለኛል አጎቱን ገድዬበትም አይለቀኝም ሲለው ነበረ። አያውቅም እዛ እስር ቤት ውስጥ 3 ዓመት ትታሰራለህ፣ በ3 ዓመት ውስጥ ለእኛ ትሰልላለህ፣ ከዛም በኋላ ቶሎ ብለን እናስወጣለን ሲለው ነበረ። ሃይደር አሊ መወሰን አለበት። ጄላን በአንድ በኩል እሷን ብትሆን ጭንቅ ውስጥ ናት። ከዛ እሱ ወሰነ። በማግስቱ ምንም ፍርድ ቤት እንኳን ሳይፈረድበት እስር ቤት ይዘውት መጡ። እጁ በካቴና እንደታሰረ ገና እስር ቤት በርጋ ሲገባ የጣት አሻራ እየሰጠ ፎቶ እየተነሳ ነበረ። ከዛ የእስር ቤት ተቆጣጣሪው መጣ። ወዴት ክፍል እናስገባው ብለው ሲጠይቁት ቦዞ ወዳለበት ብሎ ተናገረ። ሁሉም ደነገጡ። ቦስኩት ወዳለበት ክፍል አስገቡት እያለ እየጠየቀ ነበረ። በዚህ ምክንያት ሃይደር ደነገጠ። ችግር ውስጥ እንደሚገባ ያውቀዋል። ችግር ውስጥ ገና አይገባም ብለው ፖሊሶች እንኳን አዛዡን ሲጠይቁት ተውት እዛ ይጋፈጥ እያላቸው ነበረ። ብርድ ልብስና ልብስ ሰጡት። ከዛም በኋላ ወደ እስር ቤቱ ውስጠኛ ክፍል ገባ። ቦዞ ወዳለበት ክፍል እያስገቡን ነበረ። መልካም ጊዜ ብለውት ፖሊሶች ሄዱ። ግራ ገብቶት ቆሞ እያየ ነበረ። የከበቡት የቦዞ ሰዎች ናቸው። አንሶላውን ብርድ ልብሱን ተቀበሉት። ከዛ ድንገት ቦዞ መጣ። ከመጣ በኋላ አንተና ቤዶን የገደልኩ አጎቴን ግን ለምን አረከው ሲለው ነበረ። ምክንያቱም አጎት ቤተሰቦችን በሙሉ ጨርሶብኛል፣ መበቀል ስላለብኝ እድሉን ስላገኘው ተጠቀምኩበት እያለው ነበረ። ከዛ ቦዞ ወይም ቦስኩት የሚባለው ሰው ዝም ብሎ ሃይደርን አየው። አሊን አየውና ፊቱን ያዘውና አንበሳ ብሎ ግንባሩን እየሳመው ነበረ። ታውቃለህ አጎቴ በጣም አረመኔ ሰው ነበረ፣ አንተ ግን በመጨረሻ ገደልከው። ማንም እሱ መግደል አይችልም ነበረ፣ እንዴት ጎበዝ ብትሆን ነው አለና ዞር ብሎ ጓደኛውን ጠራው። ኤፍሬም ናስኪ ቆንጆ አልገስጠው ለዚህ ሰው ሻይ ማፍሉልን፣ አብረን ብዙ የምናወራው ነገር አለ ብሎ እየተናገረ ነበር። ባንዴ ነበር ቦዞ ሃይደርን የወደደው። ከዛ ውጪ እያወሩ ነበር አንድ ላይ ሆነው። ታውቃለህ አጎቴ በጣም መጥፎ ሰው ነበረ፣ እንደገና ደግሞ አባቴን እንዲገደል ያደረገው እሱ ነው ማለት ይሄ ማለት የእንትኑን መምራት ስለሚፈልግ ማለት ነው፣ ቤተሰቡን ጎሳውን መምራት ስለሚፈልግ ነበረ። ለማንኛውም እንኳን ደህና መጣ። እስኪ ያንተን ደግሞ ታሪክ ንገረኛ ልስማ እስኪ። ከየት ነው እስኪ የመጣው? የት ነው ያደግከው? በነገራችን ላይ እኔ ሰው ሰወድ እጠራጠራለሁ፣ ጥያቄ ምናምን ይይዘኛል ሲለው ነበረ። እኮ አንዱ መተው አለባ ወይ ሙሉ ለሙሉ መጠራጠር አለበት ወይ ወደ ደግሞ ያንን ሰው ማመን አለበት ሲለው ነበረ። አንተ ሰው ፈላስፋ ነህ ልበል? እሺ ለማንኛውም የት ነው ያደግከው ብሎ ጠየቀው። ከዛ እሱ በአጎቱ እጅ እንዳደቀ እህት እንዳለችው ሌላ መረጃ ነገረው። ታዲያ ምንድነው ኮማንዶ ነበርክ? ወታደር ነበርክ? ይህንን ብቃት ኬት አገኘው እያለው ነበረ። ኧረ ምንም ነገር አልነበርኩም፣ አጎቴ ነበር ያለማመደኝ እያለው ነበረ። የሚነግረውን ነገር ነገረው። ቡና መጣ፣ አብረው እየጠጡ ነበረ። ቦዞ ገና እሱን ቀኝ እጁ ሊያደርገው ሁሉ ያስባል። ከዛም በኋላ አሁን ምግብ የሚበሉበት ደግሞ ሰዓት ደረሰ። እስር ቤት ነበሩ። ናስኬን አንበሳ እያለው ነበረ። ከዛም በኋላ በአንድ ጊዜ ነበር ቦዞ በሉ ወደ ስልክ ደውሉና የሃይደር እህት ማንም ሰው እንዳይናገራት አጎቱንም ማንም ሰው እንዳይናገረው አርጉ ብሎ ትእዛዝ ይሰጣል። ከዛ አሊ ኧረ አያስፈልግም እያለ ቦዞን እዚህ ጋር እያስቆመው ነበረ። ከዛ ተቀምጠው ማውራት ጀመሩ። ታዲያ 10 ሰው በአንድ ጊዜ መግደል እንዴት ነው ብሎ ይጠይቋል። በሱ ጥበብ ተደሙበት። ከዛም በኋላ አሊ አሁን ማታ የሚያስታውሰው እንቅልፉን ሲተኛ ፍቅረኛው ጄላን ነበረ። እንዴት ሆን ብሎ ያስታውሳል። ምንም ሊረሳትም ሊተዋትም አልቻለም። በማግስቱ አብረው ውጪ ሆነው እዛው እስር
ቤት ውስጥ ወክ እያደረጉ ብዙ ነገር ይነጋገራሉ። ቦዞ በአጭር ቀናቶች ውስጥ ከዚህ እስር ቤት ይወጣል። እኔ ከወጣሁኝ አንተ እንድትወጣ አረጋለሁ እያለው ነበረ። ምክንያቱም በአንድ ጊዜ ነበረ አሊን እንደ ጓደኛው የወደደው። ቶሎ ብሎ ከዚህ እስር ቤት ወጥተው አብረው እንዲሰሩ ብቻ ነው የሚፈልገው። ነገር ግን ሊያምነው ደግሞ አሁንም ቢሆን ይጠራጠራል። ምክንያቱም የቦዞ ጓደኛ ኤፍሬም አሁንም ቢሆን ጓደኛው ቦዞን ሲያማክረው አትመነው እያለ ያማክረዋል። ትንሽ እንፈት ነው እያለው ነበረ። ድንገት ነበረ አንድ ቀን እንደዚህ ጠዋት አብረው ቁርስ እየበሉ የእስር ቤቱ አዛዥ መጣ። አሊ የእስር ቤቱ ቺፍ ይፈልጋል ብሎ ጠራው። ሲጠራው ከዛ ተነስቶ ሲሄድ ቦዞና ኤፍሬም አብረው ማውራት ጀመሩ። ከዛ ኤፍሬም ወደ እስር ቤቱ አዛዥ ቀረብ ብሎ ቺፉ ለምንድን ነው የፈለገው ብሎ ሲጠይቀው በኋላ ጠርቼ እነግርሃለሁ ብሎ ሄደ። ቦዞ አይናችንን መክፈት አለብን፣ ይሄ ሰው ምናልባት ለደህንነት ኃላፊዎች ሊሰራ ይችላል፣ መጠንቀቅ አለብን እያለው ነበረ። አሊ ቺፉ ካስጠራ በኋላ አሊ እነዚህ ሁለት ሰዎች የመጡት ከደህንነት ቢሮ ነው፣ መናገር ያለብን መረጃ ንገራቸው እያሉት ነበር። ፍጥጥ ብለው ይመለከቱታል። እሱ ለመናገር ፍቃደኛ አይደለም ከነሱ ጋር በትብብር ለመስራት። ነገር ግን ምን መስራት አለብህ ተብሎ እየተጠየቀ ነበረ። የእስር ቤት አዛዡ መጣ። ከዛም በኋላ የተፈጠረው ነገር ለቦዞና ለኤፍሬም ነገራቸው። ሃይደር አሊ ግን ፍቃደኛ አልነበረም ለመሄድ እያለ ነገራቸው። ፍቃደኛ ሆነም አልሆነም፣ ነገር ግን ተመልሶ ሲመጣ ብዙ የሚጠይቁት ጥያቄ ይኖራል። እስኪ ይምጣ እየተባሉ ናቸው። ይዘውት ወደ ደህንነት ቢሮ መጡ። አሊ እንዴት እዚህ ታመጡኛላችሁ ብሎ ይልማዘን የደህንነት ቢሮ የሚመራውን እየጠየቀ ነበረ። ከዛም በኋላ እነሱ ከባድ የቤት ስራ እየሰጡት ነበረ። ይኸውልህ ቦዞ በጣም አደገኛ ሰው ነው። ቦዞ እንዲያምን ትፈልጋለህ? ከዛ ከኛ ጋር መስራት ትፈልጋለህ? ጄላን ፍቅረኛም ችግር ውስጥ እንዳትገባ ትፈልጋለህ ብለው ጠየቁት። ምን ላርግ አላቸው። ቀጣይ 5 ቀናቶች እዚህ እንደሚቆይ ነገሩት። እቺን 2 ቀን ምን ማድረግ እንዳለበት ስልጠና ይሰጠዋል። ቀጣይ 3 ቀን ደግሞ ከፍተኛ ድብደባ እንዲደርስበት ያረጉታል። ይህንን ነገር አስሊም ብትሆን እየነገረችው ነበረ። እኔ አንተን ቢያደርገኝ እቺን 2 ቀን ጥሩ ጊዜ አሳልፍባል ነበረ እያለችው ነበረ። ከዛ ከተወሰኑ ቀናቶች በኋላ እንደሚመልሱ ነገሩት። ምን ማድረግ እንዳለበት የሚጠበቅበትን የቤት ስራ እየነገረው፣ በአንድ በኩል ቦዞ ደግሞ እንደዚህ ያሊ ሲቆይበት ከጓደኛው ኤፍሬም ጋር እያወራ ነበር ከአማካሪው ጋር። እንዲቆየ ላቀ ምን ማለት ነው እየተባሉ ነበረ። በቃ ከዚህ በኋላ አይመጣም ብለውም ወሰኑ። ከዚህ በኋላ እንደማይመለስ ነው ያረጋገጡት። ድንገት የእስር ቤቱ አዛዥ መጣና ቁጭ ብሎ ከቦዞ ጋር እያወራ ነበረ። ከዛም በኋላ ከኛ ጋር ተባብረ ስራ አሉት። እሱ ግን እምቢ ያላቸው መሰለኝ። በጣም ከፍተኛ ድብደባ ደርሶበት የእስር ቤቱ ሆስፒታል ገብተዋል ብሎ ነገረው። ቦዞ ደነገጠ። እነሱ የገመቱት ያሰቡት ሌላ እየሆነ እየተፈጠረ ያለው ነገር ሌላ ሆነባቸው። ቦዞ ደነገጠ። ከጓደኛው ኤፍሬምና ከሌሎቹ ጓደኞቹ ጋር ሆኖ በቀጥታ ወደ ሆስፒታሉ እየመጣ ነበር። እስከሚያይ ድረስ በፍጹም አላመነም። ወደ ውስጥ እየገባ ነበረ። ሲገባ በማይታመን ሁኔታ አሊ ከፍተኛውን ድብደባ ደርሶበታል። በፊት ለፊቱም በጀርባም ሰውነቱ እንዲገረፍ፣ እንዲደማ፣ እንዲቆስል አድርገውታል። በከባዱ እንደዚህ ደብድበውት በህይወትና በሞት መካከል ላይ ሆኖ ነበረ ሆስፒታል እየመጣው። እንዴ የኔ አንበሳ ምን ሆነ ነው እያሉ ነበረ። ሌላኛው አይኑ በጣም ስለታመመ ተዘግቷል፣ አንደኛው ደግሞ ክፍት ነው። ከዛም በኋላ ቦዞ ደሱ እየጠጋ ምንድነው ያረጉ ምን ሆነ ነው እያሉ ነበረ። ከነሱ ጋር እንድሰራ እንድተባበር ጠይቀውኝ ነበረ፣ አንተን እንድገልህ እኔ ግን እምቢ አልኳቸው። ከዛ እንደዚህ ያረጉኝ እያሉ ነበረ። ከዚህ እስር ቤት አስወጣለሁ እኔ ከዚህ እስር ቤት ካላስወጣሁህ ወንድ አይደለሁም። እሺ የት እንደወሰዱ ታስታውሳለህ ቦታውን እያሉ ነበረ። አይኔ ላይ ጨርቅ አስሮብኝ ነበር አለው። ከዚህ እስር ቤት አስወጣለሁ እመነኝ ወንድሜ እያሉ ነበረ። ቦዞ እዚህ ጋር በጣም ነበረ አሊን ያመነው። ከዛም በኋላ ከተወሰኑ ቀናቶች ከ3 ሳምንታቶች በኋላ ትንሽ አገገመ። ክራንች ነገር ይዞ እየተመለሰ ነበረ። ሁሉም በደስታ ተቀበሉት። ዛሬ ቦዞ ከእስር ቤት የሚለቀቅ ቀን ነው። አሁን የማፊያው መሪ እሱ ሆኗል። ከዛ ከእስር ቤት እየወጣ በሉ ከዚህ በኋላ የዚህ እስር ቤት መሪ እሱ ነው፣ አሊ ሃይደር ነው እያለ ነግሯቸው ይወጣል። አሊ እዛ እስር ቤት ውስጥ ለብዙ ጊዜያቶች ቆየ። ቁስሉን አገገመ፣ እግሩም ዳነ። ሁሉም ነገር አሁን ሰላም ሆኗል። ከ3 ዓመታቶች በኋላ እስካሁን ድረስ ፍቅረኛው ለአንድም ቀን ረስቷት አያውቅም። ጄላን ወጣ። ሲወጣ በር ላይ እነዛ የማፊያ መሪዎች እነ ኤፍሬም እየተቀበሉ ነበረ። ቦዞ ቤት እየጠበቀ ነው አሉት። መኪናው ስገባ ይሄዳል። የሄደው በጀልባ ነበረ። ቦዞ በጣም የሚያምር የቅንጡ ቤት አለው። አሁን እያወራ የነበረው ስለ አንድ እጽ ማከፋፈል ነበረ። ከጓደኞቹ ጋር ከሁለቱ አማካሪዎቹ ጋር ሆኖ እያወራ መስማማት ከብዶ ነበረ። ድንገት አሊ መጣ። አሊን በርቀት ሳየው በጣም ተደሰተ። እያቀፈው ነበረ። ወንድሜ መጣልኝ ብሎ አብረው መጫወት ጀመሩ። ከዛ ቦዞ አገባውኝ እኮ አለው። አገባውኝ ያቺ ልጅ ገና በመጀመሪያ እይታ ወደደችኝ አለው። ሴት ልጅ በመጀመሪያ እይታ ካልወደደች በሁለተኛ እይታ እንዴት ብላ ልትወድ ትችላለች ብሎ ጠየቀው። ይሄ የምትፈላሰፈው ነገር ጀመረ። እሺ ለማንኛውም በቃ ልጥራት እያሉ ነበረ። ከዛ እሷ ራሷ መጣች። የመጣችው ጄላን ነበረች። እዚህ ጋር አሊ ደነገጠ። ቦዞ ሚስቴ ናት ብሎ እያስተዋወቀው ነበረ። የኔ ቆንጆ የኔ ህይወት ነይ ሃይደር አሊ አስላንን ላስታውቅሽ ሲላት እሷም ደነገጠች። ከዛ ቀረበቻቸው። ከዛ ምንም እንደማይታወቁ ሆኖ
ነው ተዋወቁ። ከዛ ቦዞ መጣውኝ ብሎ ዞር አለ። እዚህ ጋር ፍቅረኛዋ የድሮ ፍቅረኛዋ አሊ ያየ ጉንጯን ስሟት ዞር ሲል ሁለቱ መጨቃጨቅ ጀመሩ። ትንሽ እንኳን አትጠብቂኝም ወይ አብደሻል ወይ እንዴት እሱን ታገቢዋለሽ ብሎ እየጠየቃን ነበረ። እሷ ደግሞ ችግሩ ውስጥ ከተትከኝ በአንድ ምሽት አማራጭ አልነበረኝም እያለችው በኃይለኛው ተጣሉ። እንዴት እሱን ታገቢዋለሽ እያላን ነበረ። ድንገት ከዛ ቦዞ መጣ። ከመጣ በኋላ ችግር አለ እንዴ ብሏቸው አብሯቸው ማውራት ጀመረ። ነገር ግን እዚህ ጋር አሊ በቅናት እየተቃጠለ ነበረ። የአሊ ሃይደር እንዲሁም የቦዞ ጓደኝነት ገና ካሁኑ በጥርጣሬ እንዲሁም በፉክክር እንደሚሞላ ይጠበቃል። ውድ ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ተመልካቾች በዛሬው ዕለት ቀለበት የሚሰኘውን ድራማ ወደ እናንተ ይዤ ቀርቤ ያለው ይህ የመጀመሪያ ክፍል ነው። ከዚህ በኋላ ቀለበት ድራማን በተመሳሳይ አቀራረብ ቅመም ስቶሪ የዩቲዩብ ቻናል ይዞላችሁ ይመጣል። ውድ ተመልካቾች የታመሙ አበቦች ድራማንም ቢሆን ይቀጥላል። የታመሙ አበቦች ድራማ በማይቀርብበት ቀናቶች ወደ እናንተ ቀለበት ድራማ ይቀርባል። ይህንን በፍቅርና በበቀል የተሞላ ኃይለኛ ፊልም እንደምትከታተሉትና እንደምትወዱት አልጠራጠርም። ሁልጊዜ ዘውትር እየመጣችሁ በላይካችሁ የምታበረታቱኝን ክቡራን ተመልካቾቼ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።